እንዴት አድራችኋል? ምንተስነትና ቤተልሔም እንዴት አድራችኋል? ተመልካቾቻችን እንደሚታወቀው ሰባተኛው ጠቅላላ ምርጫ ሊካሄድ 86 ቀናት ቀርተውታል። በዛሬው ዕለት ደግሞ የመራጮች ምዝገባ ተጀምሯል። ዛሬ ነው የሚጀመረው። አሁን እኛ በተገኘንበት በአዲስ አበባ ልደታ ክፍለ ከተማ ወረዳ 6 ምርጫ ክልል 23 ዓለም ጤና ምርጫ ጣቢያ ነው የምንገኘው። በዚህ ምርጫ ጣቢያ ከማለዳ ጀምሮ በርካታ የአካባቢው ነዋሪዎች የምርጫ ካርድ ለመውሰድ እዚህ ማልደው ተገኝተዋል። በዚህ ምርጫ ክልል በርካቶች ናቸው እንግዲህ በምርጫ ካርድ ለመውጣት እዚህ የተገኙት ማለት ነው። አሁን ደግሞ የብሔራዊ ምርጫ ቦርድ ባለሙያዎች መጥተው ወደ ውስጥ ገብተው ሁኔታዎችን እያዘጋጁ ነው የሚገኘው። ከደቂቃዎች በኋላ ይህ ሁነት የሚጀመር ነው የሚሆነው። እንደሚታወቀው ሰባተኛው ጠቅላላ ምርጫ ከስካሁን ከተደረጉት ልዩ የሚያደርገው በዲጂታል መንገድ የሚካሄድ መሆኑ ነው። በምርጫዬ በሚለው መተግበሪያ ሰዎች ባሉበት ሆነው በአፕ ስቶር እና ከፕሌይ ስቶር መተግበሪያውን በማውረድ ባሉበት ሆነው በተንቀሳቃሽ ስልካቸው የምርጫ ካርድ ማውጣት ይችላሉ። አይ በምርጫ ካርድ ማውጣት አልፈልግም የሚል ሰው ደግሞ ልክ እንደዚህ ባሉ የምርጫ ጣቢያዎች በመገኘት ካርዱን ማውጣትና ለሚቀጥሉት 5 ዓመታት ለኔም ለሀገር የሚበጃል የሚሉትን መምረጥ ይችላሉ። ይህ የምዝገባ የሚካሄደው እስከ መጋቢት 1 ነው። እስከ መጋቢት 1 ባሉት 1 ወራት ጊዜ ውስጥ ቅዳሜና እሁድን ጨምሮ በማንኛውም ስራ ሰዓት ከጠዋቱ 2 ሰዓት ተኩል እስከ 11 ሰዓት ተኩል ድረስ የምርጫ ካርድ ማውጣት ይችላል። በአንድ በዛ በሚኖርበት አካባቢ መታወቂያ ያለው እዛ አካባቢ ለ6 ወር የቆየና በህግ የምርጫ ካርድ ለመውሰድ ያልተከለከለ ወይም ደግሞ ምርጫ ላይ መሳተፍ በህግ አግባብ ያልተከለከለ ማንኛውም ሰው መመዝገብ የሚችልበት ነው። እንደሚታወቀው ብሔራዊ ምርጫ ቦርድ ይፋ እንዳደረገው በመላው ሀገሪቱ 45000 የሚደርሱ የምርጫ ጣቢያዎች አሉ። በእነዚህ ምርጫ ጣቢያዎች ማንኛውም ኢትዮጵያዊ በዋጋ እንዳለው ድምጹ በመረዳት ለግንቦት 24 ለሚካሄደው ጠቅላላ ምርጫ ካርድ በማውጣት መሳተፍ ይችላል። ከነዚህ መካከል ደግሞ ከ45000 የምርጫ ጣቢያዎች መካከል 17000 የሚሆኑት በዲጂታል መንገድ አገልግሎት የሚሰጥባቸው እንዲሁም ደግሞ ካርድ ማህበረሰቡ የሚያወጣባቸው ናቸው ማለት ነው። ታዲያ አጠቃላይ ያለውን ሁነት እኛም እየታዘብን ነበር የነበረው። ከማለዳ ጀምሮ እኛም በዚህ ምርጫ ጣቢያ ተገኝተን ነበረ። በሁሉም እድሜ ክልል የሚገኙ ወጣቶች፣ አዛውንቶች፣ እናቶች፣ አባቶች ሁሉም እዚህ ቦታ ላይ ተገኝቷል። አሁን ደግሞ ወደ ውስጥ ገብተው ያሉትን ሁኔታዎች የምርጫ ከብሔራዊ ምርጫ ቦርድ የመጡ ባለሙያዎች ሁኔታዎችን እያስተካከሉ ነው የሚገኙት። እንግዲህ የመጀመሪያውን መራጭ አግኝተን እናናግራለን ብለናል። በርካቶች ናቸው እዚህ የተገኙት። በሚቀጥሉትም ጊዜያት እንደዚሁ በሚኖረው ጊዜ ማለት ነው በአንድ ወራት ውስጥ እስካሁን ድረስ ሲገለጽ እንደነበረው የፖለቲካ ፓርቲዎች ምርጫ ቦርድም ሁሉም ድምጽ ዋጋ አለውና ሁሉም ህብረተሰብ በዚህ ምርጫ ላይ ለመሳተፍ ካርድ እንዲያወጣ ጥሪዎች ሲቀርቡ እንደነበረ የሚታወስ ነው። ይህም ነገር በተደጋጋሚ ጊዜ ከመራጩ ማህበረሰብ የሚነሳ ነበር። ፋና ቴሌቪዥን በተከታታይ ይህንን ጉዳይ ሲያነሳ ነበረ። ከደቂቃዎች በኋላ አጠቃላይ እንግዲህ በሰባተኛው ጠቅላላ ምርጫ የካርድ ማውጣት የመራጮች ካርድ የማውጣት መርሃ ግብር የሚከናወን ነው የሚሆነው። አሁን ያለ መረጃ ይሄን ይመስላል። ቤተልሔም እና ምንተስኖት ወደ እናንተ። ፍቅርተ ከበደ ስላደረሽን መረጃ እናመሰግናለን።